አሳሩ ልጆቻችን በአመት አንዴ በዓላቸውን ያክብሩ አትከልክሏቸው። የልጆች በዓል የሆነውን ቡሄን ለማክበር በየቤታችን የሚመጡት ልጆች ገንዘብ ለመሰብሰብ ነው የሚል ጭፍን አስተሳሰብ እንዴት ተጠናወተን? በአመት አንዴ ሊመርቁን የሚመጡ ልጆችን ማሳቀቅና ማመናጨቅ እየለመደብን አሁን ላይ ሆያ ሆዬ የሚጨፍሩ ልጆች ማየት ይናፍቅ ጀምሯል። ዘመናዊነት ሁሉ የውጭ ሀገር ሰው የሚያደርገው የሚመስለን ሰዎች የሀገራችንን ወግና ሴት መጠበቅ ለምን ከዚህ አናስጀምረን በሚል ሐሳብ ዙሪያ ያጠነጥናል። አሳሩ በዛብህን ተከታትለን እንመለስ። ወዳጄ ምክረ ሰናይ ለጤናህ እንደምን አለ? እንኳን ለደብረ ታቦር በዓል ዋዜማ ደረሰ። ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ይሉት ብሂል አለ እኮ በኢትዮጵያ። ለነገሩ ክረምቱም ክረምት ሳይመስል ነሐሴ ተጋመሰ እኮ። የሚዘንባውም ዝናብ ያስጨንቃል። አንድ ጊዜ አምጥቶ የሚገለብጥብን ዶፍ ስታየው እኮ አዲስ ቀን የሚወጣ አይመስልም። ብቻ የክረምቱ ነገርና የእኛ ነገር እንዲሁ ግራ እያጋባኛለሁ። ብቻ ወዳጄ እንዲሁ ዝናቡ ነገር በዚሁ መቀጠሉ ነገር ወቅት ጠብቀን የዓመት ቀለባችንን እንደምንሰበስብ ሕዝቦች እያሳሰበኝ ሰፈር ቤት አካባቢ ስቃረብ አንድ አለባበሱ ብቻ የሰለጠነ ነጭ ፀጉሩን በቀለም የሸፈነ የሰፈር የሰው ከአንዳንድ ፍሬ ልጆች ጋር ሰጣ ገባ ውስጥ ገብቶ አልደርስ መሰለ። ምን ተፈጠረ ብዬ ደንግጬ የአቅሜን ሮጬ የጭቅጭቁን መንስኤ ስሰማ ወዳጄ ሙት ካፌ ብቻ ክፉ ቃል እንዳላወጣ ያደረገኝ የልጆቹ በቦታው መኖር ነበር። ወለላዬ ወለላዬ ወየኔ ጌታ የሰጠኝ ሙክት በለጭማ ነው ባለምልክት ዓመት ከረምኩኝ እሱን ሳነክት ሆያ ሆዬ ጉዴ ብሯን ብሯን ይላል ሆዴ ሆያ ሆዬ ሻሻ ደውዬ እንደነሻ ምነው ለአንድ ቀን ነቢይ በሆንኩት የጌታዬ ሚስት ስሟን ባወቅኩት ዓመት አውደ ዓመት ድገምና ዓመት ድገምና ክበር በስንዴ ክበር በስንዴ ጀግና ወዳዴ ክበር በጤፍ ክበር በጤፍ ምቀኛ ይርገፍ ክበር በጤፍ ክበር በጤፍ ምቀኛ ይርገፍ ምቀኛ ይርገፍ ምቀኛ ይርገፍ። አሁን ይሄ በዓሉ ነው ባህሉ ነው ያስጠላው ያ አዋቂና ዘመናዊ ተብዬ ሰውየው። ጋኖች አለቁና ምንቸቶች ጋን ሆኑ አይላላ አባቶቻችን። እንዴት ያለ ነገር ነው! ብቻ ወዳጄ ሆያ ሆዬ ለምን ትጨፍራላችሁ ብሎ ያዙ ይልቀቁኝ ማለቱን ቀጠለ። አላስችል ብሎኝ እንደምን ችግር አለው ብለው መድረሻ የሌለው ልጅ ሁሉ እየመጣ አይጩህብኝ ብሎ ስድብ አይጀምር መሰለ። ደግሞ መንጠባረሩ በአንድ እጁ ዘመናዊ ስልክ ይዟል፣ በሌላ እጁ ደግሞ የመኪና ቁልፍ ነው መሰለኝ። በእሱ አይናችን ሊያወጣው እየተወናጨፈ አመናጨቀን። ሁላችንም በድንጋጤና በአግራሞት ፍዝዝ ብለን እሱን ማየት ጀመርን። ደነፋብን ስል ለልጆቻችን የምታስተላልፉት እንኳን የልመና ጨዋታ ነው። እንዴት አይነት ነገር ነው? ከዘመኑ ጋር እንዴት መሰልጠን ያቅታል? አሁን ይሄ ባህላዊ ጭፈራ ምን ይሰራል? ምን ይጠቅማል? ልጆቹን በዚያ ከማደንዘዝ ሌላ ዘመኑን የዋጀ ጨዋታ ቢጫወቱስ? ደግሞ አታፍሩም? እኔ ላይ ታፈጣላችሁ እንዴ ብሎ አሽቆጥቁጦን መኪና ውስጥ ገብቶ አካባቢው ላይ የተጠራቀመ ውሃ ልጆቹ ላይ አፈናጭቆ በረረ። አቤት የልጆቹ የትዝብት አይን፣ የድንጋጤ አስተያየት። ብቻ ወዲያው የልጅ ነገር የሆነውን ረስተውት ወደ ቀጣዩ ቤት እዚህ ቤቶች እንደምናችሁ በዓመት አንድ ቀን መጣንላችሁ እያሉ አካባቢውን ባንድ ያደመቁት። ብቻ ወዳጄ እኔን ግራ የገባኝና ለዛሬም ያንተን መልካም ምክር ፈልጌ እንድመጣ ያደረገኝ ጉዳይ ይኸው ባህልና እሴቶቻችንን ከመጠበቅ ከሊቅ እስከ ደቂቅ ካላዋቂው ስልጡን ነኝ እስከሚለው ሕዝብ ድረስ ያለው አካሄድ ማዋረድና ማጥላላት ላይ ስለምን አተኮረ የሚለው ነው። ለምን ያለንን መያዝ አቃተን? ያዝነውን እየጣልን የማንደርስበትን ለመያዝ መንጠራራት ስራዬ ብለን ተያይዘነዋል። የእኛ የሆኑ ከፍ አድርገው እንደ ዓላማ ሰንደቅ በዓለም ፊት የሚያስከብሩንን እኛም አሉን ብለን ልንኮራባቸው የሚገቡን እሴቶቻችንና ባህሎቻችን ስለሙን ደከሙብን የሚለው ቢያሳስበኝ ነው ወደ አንተ መምጣቴ። ወቅቱ ደግሞ ቡሄማ አይደል? በዓመት አንድ ቀን ለሚመጣ በዓል ለዚያውም የልጆች የደስታ ወቅት ለምንድን ነው እንደ ጎጂ ነገር እያየን ልጆቹን መቅኖ የምናሳጣቸው? ግርም የሚላይ ደግሞ ምን መሰለ? የእኛ ስልጣኔና እውቀት አልቦ መሆን። እንዲህ አይነት በዓላት እኮ የትም አገር የለ።
ሄዶ ማየት ባይቻል ማንበብ ማንን ገደለ በል። ብቻ ነገሩ ቢከነክነኝ ነው ያንተን መልካም ምክር መሻቴ። ወዳጄ እኛ ኢትዮጵያውያን እኮ አንዳንድ ከእምነት ጋር የተያያዙ ክንዋኔዎቻችን እኮ ባህሎቻችን ጭምር ሆነዋል። አሁን ቡሄን ልጆች ሲጨፍሩት ከእምነት እሴቱ በላይ ባህላዊ ነገሩን በመድመቁ አይደል እንዴ የምንወደው? ሁሉን ፈርጆና ጠልቶ እንዲያውም አጣጥሎ ይዘለቃል እንዴ? እንዲያው ዝም ብዬ ነገር ዓለሙን ሳስበው እንደኛ መላ የጠፋው ሕዝብ ዓለም ላይ ሳይጠፋ አልቀረም። ከፍታና ዝቅታችንን ራሱ መስመሩ አልታወቅ ብሎን ስራችን እንዲሁ መዋለል ሆኗል። ወይ ያለንን አጥብቀን አልያዝን፣ ወይ የተሻለ የምንለው ነገር አልገነባን። እንዲሁ በከንቱ ባካኝና ታካቾች እየሆንን መምጣታችን አያሳስብም ትላለህ? እንዲያው ይህን የሰፈሬን ሰው ነገር እንደ ምሳሌ ያነሳሁልህ እንጂ እሴታችንን ወጎቻችንና ባህሎቻችን ከውስጣችን አውጥተን ለመጣል እየተሽቀዳደምን ያለነው ሁላችንም ነን። ብንችልና ቢያድለን ልጆቻችንን እንዲህ የቀደመውን ባህላችንንና ወጋችንን ሲያስጠብቁልን በማየታችን ልንደሰት ነበር የሚገባል። ሲመርቁን ደስታቸውን ተስፋቸውን ሲገልጡልን መጪውን ዘመን መጪውን ጊዜ በደስታ ነበር መጠበቅ የሚገባል። መቼማ እንዲያ ያላደለን በመሆናችን ደህናውን ለምን የያዛችሁ እያልን ወዳልሆነው ከገፋናቸው በኋላ መስመር ሳቱ እያልን የምናማውና የምናማርረው እኛ መሆናችን ያሳዝናል። አውቀነውም ይሁን ሳናውቀው ከፍ የሚያደርጉንን ነገሮች ማንቋሸሽ፣ የሚያስከብሩንን መለያዎቻችንን እንዳልባሌ መቁጠርና ሁሉንም ነገር በክብርና ወግ እንደመያዝ በብጣቂ ሐሳብ መነዛነዝ፣ ከዚያም ሲያልፍ ብር ተኮር ሆነን ለመመንዘር ከተጣደፍን ከራርመናል ስል አሁን ላይ ለየትኛውም እሴትና ባህል ግድ የለንም። ግድ ካለንም ግድ ያለን ሆድን ለመሙላት ብቻ ነው። ነገሩ ከሯል፣ እኛ ግን አልታወቀንም። ስር ሰዷል፣ ተሸርሽረን እያለቅን ነው። ነገሩ ውሃ ሲወስድ እያሳሳቀ ነው እንዲሉ እኛም እጦታችን እያሳሳቀን አንገታችን ድረስ ሰምጠን አንዱ ሌላው ላይ ጣቱን እየቀሰረ ከመጠቋቋም ያለፈ ነገር መስራት ሲሳነን ለተመለከተን ዕለት ዕለት ማንነታችን ላይ፣ ባህሎቻችን ላይ፣ እሴቶቻችን ላይ እያበረከትነው ያለው አስተዋጽኦ የራሱ ድርሻ እንዳለው ትረዳለህ። ወዳጄ ምክረሰና ይህን ሁሉ የምልህ እኛ ኢትዮጵያውያን ቀደም ባለው ጊዜ የማንደራደርባቸው እንደ ሕዝብ አስተሳስረው ያኖሩን የምናከብራቸው አንዳችንን ከሌላችን ጋር አስተሳስረው ያኖሩን የምንፈራቸው ብዙ ሴቶች ነበሩን። ዛሬ ላይ አንዱ የሌላው ማጣጣል፣ ማንቋሰስና ማንቋሸሽ ተያይዘናል። የኔ ይበልጣል እንጂ የከሌ ድንቅ ነው ብሎ ማድነቅና ማክበር ከዛም ሲሻገር እንዲያድግ ማድረግ ጭራሹን ያልፈጠረብን እስኪመስል ድረስ እየተለያየን ነው። እንግዲህ አስበው፣ የተከበረ የምንለው ሰው፣ የተከበረ የምንለው ሙያ፣ የተከበረ የምንለው እምነት፣ የተከበረ የምንለው በዓል፣ የተከበረ የምንለው ቋንቋና ባህል፣ የተከበረ የምንለው ታሪክ፣ የተከበረ የምንለው ዕውቀት፣ የተከበረ የምንለው ቅርስ፣ የተከበረ የምንለው የሰው ልጅ እንኳ ክብር እያጣ እንዳልባሌ እየታየ ወርደን ተዋርደን እየተጠላላን እኔ የምለው ብቻ ትክክል ወደሚለው ነገር መድረሳችን እያሳሰበኝ ነው። ይኸው ሰፈር ውስጥ እንኳ ቡሄን ለመጨፈር የሚመጡ ልጆች ደስታ አላስደሰተን ብሎ እርስ በርስ ያነታርከናል። ልጆቹ ከኛ ምን ይማሩ? ቡሄ እኮ የአዲስ ዓመት መዳረሻ፣ ክረምት አልፎ የበጋው መግቢያ፣ የፀሐይ መውጣት ተስፋ ነው። በዚህ ላይ የአዲስ ዓመት መግቢያ ላይ የልጆችን ምርቃት እንደ መስማት የሚያስደስት ምን ነገር አለና ነው እንዲህ ሁሉም ነገር ላይ ጨለምተኛ መሆን? እንዲያው የኛ ነገር አይን ነገር እያስባለኝ ነው ወዳጄ። ባለን ትልቅ ነገር እነሱ እየተባልን እኮ ነው የምንመስለው። እንግዲህ ሱልጡኖቹን ሀገራት ብትመለከታቸው እኮ 300 400 ያልተሻገረ ታሪክና ወግ ይዘው እሱን ያሰማምራሉ። እኛ ብዙ ተለፍቶበት በተሰራ ወግና ስርዓት መኖር አቅቶን እንባላለን። ታላላቆቻችን ቀደምቶቻችን የዛሬዋን ኢትዮጵያ ስለሰጡን ለዕድሜያቸውና ለትጋታቸው ልናከብራቸው ሲገባ የሰሩትን እያፈረስን በተናገሩት እየቀለድን እስከ መቼ እንዘልቀው ይሆን? ያሳስበኛል። ጊዜው ከፍቷል ወዳጄ። ጠርጥር ከገንፎ ውስጥም አለ ስንጥር ይላል የሀገሬ ሰው። እንዲህ መረን የለቀቀ አካሄድ ነገሮችን እንደ ቀላል አለማምዶን ኋላ ዓለም ላይ የምንጸየፈው ነገር ሁሉ ከዚህ ድህነታችንና አላዋቂነታችን ጋር ተዳምሮ ደፍጥጦ እንዳያስቀረን እየሰጋሁ ነው። ባህልና እሴት ሀገር ይገነባል። ባህላችን ውስጥ መዋደድ ቢቀር መከባበር አለ፣ መጣላት እንዳለ መታረቅ አለ፣ ክፋት እንዳለ መልካምነት አለ። ሁሉም ነገር እኩል በኩል አከባብሮ የሚያስቀምጠን በሚዛን የተለካ ሁሉም ለሁሉ አቻ የሆነ ማመዛዘኛ የነበረው መስፈሪያ ነበረን። ዛሬ እኮ በውሃ ቀጠረ በሐሳብ የምንናረት ሆነናል። የቃላት ቅብብሎሽና ሰጣ ገባው ያስጨንቃል። የኛ የሆነውን መልካም ነገር እንደ ኋላ ቀርነት መመልከት፣ ታላላቆቻችንን መዝለፍና ማዋረድ እንደ ጀብድ ይታያል። እንግዲህ መነሻዬ ላይ እንደጠቀስኩልህ አይነት ሰው ያለበት ሰፈር ላይ ያደገ ልጅ ትንሽ ሲጎረምስና ቀና ቀና ማለት ሲጀምር ማንን ይፈራል? በልጅነቱ የሰጠነውን ይዞ እኛው ላይ ይነሳብናል።
ዛሬ አባቶች የሰጡ የባህልና ወግ ኋላ ቀር ነው ካልከው ስልጡኖቹ ያከብሩታል የሚባለውን የሰይጣን ባህል እንዲያከብር እንደማገዝ ነው። ደግሞ እኮ አብዛኛው ሰው እንዲህ ላሉ ነገሮች ግዴለሽ መሆኑ ነው የሚገርመውና የሚያሳዝነው። እንኳን የኛ የሆኑ በዓላትን ማክበርና ማስከበር የዕለት ኑሯችን ላይ ወግና ስርዓት ማስከበር አቅቶናል። ሴት ወንዱ፣ ሕፃን አዋቂው፣ የተማረ ያልተማረው ሁሉም ተናንቋል። አንድም ለምን ብሎ የሚጠይቅ የለም። እንዲሁ ጀርባ ለጀርባ መተማማት፣ መወቃቀስ፣ መካሰስና ጣት መጠቋቋም ሆኗል ስራችን ስል ቀስ በቀስ እያጣናቸው የመጣናቸው መሰረቶቻችን የተጣለባቸው ባህሎቻችንና ወጎቻችን እሴቶቻችን ዛሬ ላይ በጸሎትም በሕግም ልንጠብቃቸው በሚገባ ልክ ብንጠብቃቸው ምናልባት የተሻለ ነገ ይጠብቀን ይሆናል ብዬ አምናለሁ። ለማንኛውም ወዳጄ ምክረ ሰናይ ቀጣይ ሳምንትም የመውሊድ በዓል እንደመሆኑ ከወዲሁ እንኳን አደረሰ እያልሁ የዛሬውን በዚሁ ላብቃ። አንተም ይበጃል ቢሆን ይሻላል የምትለውን መልካም ሐሳብህን ከትበህ ላክልኝ። አክባሪ ወዳጅህ አሳሩ በዛብህ። ሀገር የምትገነባው ስልጣኔና ባላት ሀብት ብቻ ሳይሆን ለዘመናት አብሮት በዘለቀ ወግና ስርዓት ባህልና ወግ ነው። ይህንን ለማስቀጠል የሚጥሩትን ማበረታታት፣ በመዝሙር ውለዱ ክበዱ ሀብት አግኙ ብለው መርቀውና መስግነው ለሚመለሱ ልጆች አጸፋዊ ምርቃትና ስጦታ መስጠት የተገባ ነው። እንዲህ ያሉ ልምምዶች የትኛውም ሀገር ላይ ያለ ባህል እንደመሆኑ ይህንን ማስጠበቅ የሁላችንም ድርሻ ነው። ምክረ ሰናይ ለአሳሩ በዛብህ የሰጠው ምላሽ ነው። ተከታትለን እንመለስ። ወዳጄ አሳሩ በዛብህ ለጤና እንደምን አለ? እኔ በጣም ደህና ነኝ። እንኳን ለቡሄም ለመውሊድም ድርብ በዓላት አደረሰ። እውነት ነው ቡሄ ከሄደ የለም ክረምት። ለነገሩ ዘንድሮ ክረምቱ ትንሽ ያዝ አድርጎታል። ያው እንደየቦታው የዝናብ ሁኔታ የተለያየ ቢሆንም እንደለመድነው አይነት ክረምት ባለመሆኑ ስጋቱ ለሁሉም የተጋባ ይመስለኛል። እንግዲህ ተፈጥሮን እየጠበቁ መኖር እያበቃ ያለበት ጊዜ ላይ እንደመሆናችን እሱኑ አሟጦ ከመጠቀም ይልቅ አማራጭ ዘዴዎችን እየተጠቀምን ምርትና ምርታማነትን ማሳደግ ላይ መበርታት ይገባናል። ለማንኛውም ወዳጄ ስለ አየር ሁኔታውና ክረምቱ ይሄን ያህል ካነሳሳን ለዛሬ እኔን መልካም ምክር ፈልገ ወደ መጣህበት ቡሄን ጨምሮ በዓላቶቻችን በአግባቡ አስጠብቆ የማቆየት ፍላጎታችንና ተነሳሽነታችን መዳከም ላይ ወደ አነሳው ሐሳብ ስገባ ነገሩ እጅግ በጣም ልብ ራስ የሚነካና በቀጣይም ልናስብበት የሚገባ ጉዳይ እንደሆነ አምናለሁ። ትውልድ የሚሰራው ትውልድ የሚታነጸው ታላላቆች በሚያስቀምጧቸው ሐሳባዊ ዕውቀቶችና እሴቶች ጡብ ጭምር እንጂ ዘመን በሚያመጣው ቁስ ብቻ እንዳልሆነ አንተም ራሱ ከጎረቤት ድርጊት ተረድተሃል ብዬ አምናለሁ። የአንዳንዶቻችን ስልጣኔ ከመኪናና ላያችንን ከሚሸፋፍንልን ቁራጭ ጨርቅ ያለመሻገሩ ያሳዝናል። ለነገሩ አሁን ያንተን ጎረቤት ነገር ስትነግረኝ እንኳን ኢትዮጵያዊ ባህልን ሊወድ ቀርቶ ተፈጥሮ የቸረችውንም ሽበት ከራሱ ላይ የማይወድ በመሆኑ እንዲህ ያሉ ሰዎች በተግዛጽም በምክርም ማረም ያስፈልጋል እንጂ ጥፋታቸውን እንዳላየ ማየት አያስፈልግም። ሌላውና ትልቁ የጥፋትና የጉድለት ነገራችን ከጊዜ ወደ ጊዜ የምናያቸው ለውጦቻችንን እንዳላየ በቸልተኝነት ማለፋችን ነው። ወዳጄ ፍጹም የኛ ያልሆኑ እንግዳ ባህሎችንም ጭምር ከኛ ጋር ለማዋሃድ በመናደርገው ትንቅንቅ ትልቁን እኛነታችንን እያጣን እንደመሆኑ ስተት የምንለው ነቅሰን እያወጣን እርስ በርስ መተራረምን ልናስቀድም ይገባል። አንዳንድ ጊዜ የኛ የሆነ ሁሉ ኋላ ቀር የውጭ ከሆነ ዘመናዊነት የሚመስላቸው በርካታ ሰዎች እየበዙ እኛም እኛነታችንን እያጣን እየተጎዳን ያለንበት ዘመን በመሆኑ ብዙ የቤት ሥራ ከፊት ለፊታችን እየጠበቀን ነው። አንተ ለምሳሌ በመግቢያህ ላይ የጠቀስከው ጎረቤትህ አይነት ሰዎች የሚኖሯቸውና የሚያደርጓቸው ነገሮች እንደ ቀላል እየታየ ምንም አያመጡም ተብሎ በመታለፉ ብዙ ነገሮቻችንን ከእጃችን ወጥቶ ሲያመልጠን አይተናል። እንዴትና መቼ አመለጡን የሚለው ነገር ከመወቃቀስ ያለፈ መፍትሄ አይሆንምና ቀጣይ ምን እንስራ የሚለው ላይ ብንረባረብ ይሻላል። ያለፈውን ትተን ለልጆቻችን የትኛው ያዋጣል የሚለው ላይ ጊዜ ፈጅተን መስራቱን ብንቀጥል ያዋጣል ባይ ነኝ። ለዚህ ሁሉ ችግር የዳረገንን ቸልተኝነት ትተን ወደ ቀልባችን እንመለስ። ራሳችንን መለስ ብለን አይተን እኛ ስለ ልጆቻችን ምን እናድርግ፣ ምን እንስራ፣ ከልጆቻችን አልፈን
ጎረቤት ልጆች ላይ ከዛም ተሻግረን እንደ ማህበረሰብ የሚጎለብቱ ባህሎቻችን ላይ ጠንካራ ስራ መስራት ይጠበቅብናል። ወዳጄ ለዛሬ እንደ ምሳሌ መወያያ ያደረግነውን የቡሄን በዓል ለማክበርና ለማሳመር በየሰፈራችን ሰብሰብ ብለው የሚመጡ ልጆቻችን እኛስ እንዴት ነው የምንቀበላቸው? መጣና በዓመቱ ብለው ከቁጥር አለመጉደላቸውን አስታከው የምስራች ይዘው ሲመጡ በሰላም የመምጣታቸውን ሲያበስሩን ደስ ብሎን ልንቀበላቸው ይገባም ትላለህ? ወደዛ ሄዱ ጀመራችሁ ደግሞ ለገንዘብ አትሰብሰቡ እያልን ከማሳቀቅ ይልቅ የቤታችንንም ደጅ ልባችንንም ከፍተን እስካልተቀበልናቸው እኛም ከአጥፊዎቹ አንዱ መሆናችን እርግጥ ነው። አዲሱን ዘመን በደስታና በተስፋ እንድንቀበለው መልካም ምኞት ይዘውልን ሲመጡ በር ከፍተን በለምለም ቄጠማ መቀበል ምርቃታቸውን በአሜን ማጽናት ይገባናል። ዩኔስኮ እያልን ለማስመዝገብ ከመሯሯጥ እዚሁኛው ልብ ውስጥ እንዲመዘገብ ከነሱ ተሻግሮ መጪው ትውልድም እንዲቀጥል ማበረታታት ይገባል ባይ ነኝ። ከዚሁ ጋር አያይዘ ያነሳው የኛነታችን መገለጫ የሆኑ ሊያከባብሩን ሊያዋድዱን የሚገቡ ባህሎቻችንና ሴቶቻችንን የመጠበቅ ነገር ላይ ኋላ ከመቅረትም ወደ ኋላ የቀረን ሆነናል። በድሮች በትምህርት ቤቶች በተለያዩ አጋጣሚዎች አንዳችን ያለንን ለሌላችን በክብር የማስተላለፍ አኳኋናችንን ማስተካከል ይገባል። ሀገር የምትቀጥለው በስልጣኔና በገንዘብ አቅም ብቻ ሳይሆን በነበራት ታሪክና ሴትም ጭምር በመሆኑ የአንዳችን የሌላችን ማክበርና መጠበቅ ካልቻልን የኛም የሆነው ባህል ጠባቂ አይኖርም። የአንዱ መኖር ለሌላውም ዋስትና ነውና እርስ በርስ መጠባበቅና መከታ መሆንን ባንተው መልካም ነው እላለሁ። ለነገሩ እንዲህ አይነት ነገሮች እየተንሰራፉ የመጡት የሚመስለኝ ቀስ በቀስ በነገሮች በመሰላቸት ዕለታዊ ኑሯችንን በማሳደድ ውስጥ ትልቁ አጥራችን እሴትና ባህልን በመዘንጋት ለልጆቻችን ከቃል ባለፈ በተግባር እንዲለማመዱት ባለመፍቀድ ይመስለኛል። ለምሳሌ አሁን አንተ ልጆችህ ወጥተው እንዲጨፍሩ ትፈቅዳለህ? ሁላችንም ልጆቻችንን ከቤት ሲወጡና ገንዘብ ሲለምዱ ይባልጉብናል ብለን ስለምንሰጋ አይሆንም አይቻልም በሚሉ አጥሮች ልጆቹን ወጥረን ይዘን ባለማፈናፈናችን ያለውም እየቀጠለ ያለው በጥቂት ወላጆች መልካም ፈቃድ ይመስለኛል። መቼም ወዳጄ እዚህ ላይ ላነሳለ የወደድኩትን ሐሳብ ሳትረዳው አልቀረህም። እንዳንተ ጎረቤት ያለ ሰው ስልጡን ነኝ ብሎ በማሰቡ በቀጥታ ባህል ሊያጣጥል ሲሞክር እኛ ደግሞ በየቤታችን በምናደርጋቸው ለዘብተኛ አካሄዶች ምክንያት ከሚያጣጥለው ሰው እኩል እንዳጎደልን ይሰማኛል። ስለዚህ የለውጥ ስራዎችን መስራት ያለብን ከራሳችን ጀምሮ ነው። ወዳጄ ብዙ የኛ የሆኑ እምነቶቻችን፣ ባህሎቻችንና ሴቶቻችን ብንመረምራቸው ብንፈትሻቸው ፈልገን የኛ ብናደርጋቸው የጎደለው ሁሉ ባልጎደለ ነበር፣ የጠፋው ሁሉ ባልጠፋ ነበር። አሁንም ከገባንበት የትውልድ ውድቀት የምንድነው ኋላ ቀር ብለን የተውነውን ባህላችንን ስናነሳ አንዳችን በሌላችን ስርዓትና ወግ ስንመካ በመሆኑ ወደ ራሳችን እንመለስና ያለንን መልካም ነገር እንውደድ፣ ከራሳችን መጣላት ይብቃን። እርግጥ ነው የመማሪያ መጽሐፍቶች ትውልዱ ሀገሩን እንዲያውቅ ባህሉን እንዳይተው ሴቶችን እንዲጠብቁ ለማስቻል በልጆቹ የትምህርት ደረጃና አቅም ልክ ብዙ ሐሳቦችን ከትቦ አስቀምጧል። ከዚህ አልፎ ይህን ማስቀጠል የሚችሉት ተረኞቹ መምህራን እንደመሆናቸው እነሱም ልዩነትን ሳይሆን አንድነትን፣ ጥላቻን ሳይሆን መከባበርን አጣምረው እያስተማሩ ለነገ የተሻለች ሀገር የመፍጠር ድርሻቸውን ሊወጡ ይገባል እላለሁ። የኢትዮጵያና ኢትዮጵያውያን ህልውና የሚጸናው ሴትን ባህልን አክብሮ በማስከበር ነውና ይሄን ለማድረግ ከማንም በፊት ድርሻው የኛ ይሁን። ስህተቶችን በመናገባኝ ስሜት አይቶ እንዳላየ ማለፍን እንተውና የድርሻችንን እንወጣ። ለማንኛውም ወዳጄ ነገር ቢበዛ ባህያ ይጫንም ነውና የዛሬን በዚሁ ላበቃ ወደድኩ። ሳምንት በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪ ወዳጄ ምክረ ሰናይ